ሰው ቃል እግዚአብሔር የሚሰማው መጀመሪያ ለመንጻት ታስገቡልኝ ዘንድ የምታመጡት ፍየል የማን ነው ይላል። እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ ገብቶ መቅረት ያቃተው የኛ ሰውነት ብቻ ነው። የሰው ሞቱ እንዳወላለዱ ነው ይላል። ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። ቤተ ክርስቲያን ንስሐ ኑዛዜ እንደምትሰጠው ካህናት አባቶቻችን ቤታችን ውስጥ ገብተው ጸበል ከመርጨት ባለፈ ስለ ንስሐ ማስተማር አለባቸው። ሆዳቸው ጣዖት የሆነባቸው ሰዎች አሉ ይላል። ሆዳቸው ምናቸው መጾም ሲያስፈልጋቸው የማይጾሙ ለነፍሳቸው ድህነት የሚያስፈልጋትን ነገር ማድረግ ሲጠበቅባቸው የስጋቸውን መቆም ይበልጥ አድርገው ትኩረት የሚሰጡ ሰዎች ሆዳቸው አምላካቸው የሆነባቸው ነውና እነዚህ ከእግዚአብሔር ውጭ የሚያመልኩት ሌላ ነገር አለ፣ እሱም ሆዳቸው ነው። የሚጎለኝ ምንድነው በሚል ርዕስ እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህው ተመሳሳይ ታሪክ እንግዲህ የማርቆስ ወንጌል ምዕራፍ 10 እና የሉቃስ ወንጌል ምዕራፍ 18 ላይ እንደ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ታሪኩ ተጽፎ እናገኘዋለን። ከጥቂት የአረፍተ ነገርና ታሪኩን ሊያጎሉ ከሚችሉ ቃላት ውጪ አብዛኛው የታሪኩ ፍሬ ሐሳብ ተመሳሳይ ነው። አንድ ባለጸጋ ወደ ክርስቶስ እንደመጣ የዘላለም ሕይወትን እንዲያገኝ ምን ማድረግ እንደሚጠበቅበት እንደጠየቀውና ጌታችንም ደግሞ ምን ብሎ እንደመለሰለት የምናገኝበት ታሪክ ነው። ቤተ ክርስቲያናችን እንግዲህ መጽሐፍ ቅዱስን ከማንበብም ባለፈ በተለያዩ መንገዶች ትጠቀምበታለች። ሊቃውንት እንደሚያስተምሩት መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ያለው ቦታ 3 ነው። አንደኛው መጽሐፍ ቅዱስ ይነበባል። የእግዚአብሔር ቃል ያነጻል። ለሚሰማው ሰው ሕሊናውን ንጹሕ አድርጎ ያደፈውንና የቆሸሸውን ማንነቱን አስተካክሎ ከእግዚአብሔር ጋር ሊያገናኘው ይችላልና ሰው ቃል እግዚአብሔር የሚሰማው መጀመሪያ ለመንጻት። በቅዳሴያችን ውስጥ ቅዳሴውን ስትመለከቱት ብዙ ከምናደርጋቸው ነገሮች ውስጥ በጣም ሰፊውን ድርሻ ይዞ የምትመለከቱት የመጽሐፍ ቅዱስ ንባብ ነው። መጽሐፍ ቅዱሱን ቤተ ክርስቲያን ታነበዋለች። ለዛ ነው ወንጌል ቅዱስ ብለው ካህናቱ ከቤተ መቅደስ ይዘውት ይመጣሉ። ሲነበብ እንሰማለን፣ እየዞርን እንሳለመዋለን። ደግሞ ያነበብነውን የተነበበውን መጽሐፍ ቅዱስ ደግሞ ሲተረጎም እንሰማዋለን። የመጽሐፍ ቅዱሱ ትርጓሜ ቅዳሴው ውስጥ ዑደታቱ ናቸው። ምኖቹ አልኳችሁ? እስኪ ዑደት በሉ። ዑደት ማለት እንቅስቃሴዎቹ ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ላደረገው ለድህነት ስራው በዚች ምድር ላይ አንዱ ድህነትን ለመፈጸም ሲል ዞሮ ህሙማነ ስጋን በተአምራቱ ህሙማነ ነፍስን ደግሞ በቃሉ ፈውሷቸዋል። ስለዚህ ህሙማነ ነፍስ ያለብን ሰዎች ካለን በነፍሳችን መታከም ለሚያስፈልጉን ሰዎች ካህናተ ቤተ ክርስቲያን ቅዳሴ በምናረግበት ጊዜ በመካከላችን ምን ያደርጋሉ? ይዞራሉ አይደል? ዑደት በሚያረጉበት በሚዞሩበት ጊዜ ላይ በመስቀላቸው ይባርኩናል። ጽንሐውን ደግሞ እያንቀሳቀሱ ዕጣኑን እንድናሸተው ያረጉናል። ከእጃችን ይዘን ለእግዚአብሔር ልናቀርበው ያመጣነውን መባ ይቀበሉናል። ይሄ ምን ማለት መሰላችሁ? ክርስቶስ በዚች ምድር ላይ ዞሮ ለማስተማሩ ማሳያል። አምላካችንን የምንፈልገው ተጠግተነውም ለመኖርም የምንሻው እግዚአብሔር ሊያረግልን የሚችለውን ነገር ስለምናውቅ ሊያረግልን የሚችለውን ነገር እንዳይከለክለን ስለምንፈልግ ነው እንጂ ወደነውና በዚህ መኖር ለኛ መልካም ነው ብለን አምነን አይደለም። ድክመታችንን ተመልከቱት ክርስቲያኖች። እግዚአብሔር እኛን የሚያኖረን ከኛ ሊጠበቅ ከኛ ሊያገኘው የሚችል የሆነ ነገር ያለ ነገር ሆኖ አይደለም። እኛ እግዚአብሔር ጋር ግን ያለነው ከሱ ልንቀበለው የምንችለው ነገር እንዳለ በማወቅ ብቻ ነው እንጂ እኛ ለሱ እናስፈልገዋለን ብለን በማመንም ጭምር አይደለም። ለዛ እኮ ነው በጣም ብዙ ሰው ቤተ ክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ላይ ይዝላል፣ ይደክማል። እና እኔ እውነት እኔ ለእግዚአብሔር ምን አረግለታለሁ ይላል። መዝሙረ ዳዊት መዝሙር 76 በቅንፍ 77 ላይ አምላካችን ልዑል እግዚአብሔር ይናገራል። እውነቴን ነው የምላችሁ። ታስገቡልኝ ዘንድ የምታመጡት ፍየል የማን ነው ይላል። በሬውስ የማን ነው? በጉስ የማን ነው? የማን ይመስላችኋል ክርስቲያኖች? የመድኃኔዓለም እኮ ነው። ሁሉም ከሱ ተቀብለን መልሰን ለሱ የምንሰጠው ነገር ነው። አንድ በጣም እያስቸገረ ያለው እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ ገብቶ መቅረት ያቃተው የኛ ሰውነት ብቻ ነው። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር። ጽድቁን እስኪበሉ እና መንግስቱን እሹ ሌላው ይጨመርላችኋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ሕይወትን መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ሕይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለውን። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ።
ያ ማለት ክርስቲያኖች ስለ ዘላለም ሕይወት ብቻ በመጠየቅ ሂደት ውስጥ ሌሎች የሚያሳስባችሁን ነገር ለእግዚአብሔር አትንገሩት ማለት አይደለም። ይሄ በፍጹም አይደለም። ግን ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። ቅዱስ አግናጤዎስ ምጡ ለአንበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው ይላል። እስኪ የሰው ሞቱ በሉ። እንዳወላለዱ ነው። ሰው ሁሉም በዚች አውደ ምሕረት ውስጥ ያለን የተሰበሰብን በሉ ሆስፒታል የተወለደ፣ አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ እቺን ምድር ተሰናብተናት ምን እናረጋለን? እንሄዳለን፣ እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት። የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስሙ ምን እንዳለ፣ የሰማይ አዕዋፋትን ተመልከቷቸው፣ አይዘሩም፣ አያጭዱም፣ አይኮተኩቱም፣ ነገር ግን የሰማይ አባታቸው የሚያስፈልጋቸውን ምግብ ይሰጣቸዋል አለ አምላካችን። ልብ ብላችሁ ሰምታችሁኝ ከሆነ የሰማይ አዕዋፋትን አይዘሩም፣ አያጭዱም፣ አይኮተኩቱም አለ እንጂ አይበሩም አላለም። ምን አያረጉም አላለም? አይበሩም አላለም። ማለት እኔ የሚጠበቅብኝን ለነሱ አደርጋለሁ፣ እነሱም ከኔ እጅ መቀበል የሚችሉትን ነገር እንዲያገኙ ደግሞ የሚጠበቅባቸውን ያደርጋሉ ማለት ነው። የዘላለም ሕይወትን ለመውረስ እግዚአብሔር ይህንን እድል ሰጥቶን እንዲሁ ስለተቀመጠን ብቻ ያወርሰናል ብለን የምናስብ ሰዎች ካለን የማንበር ወፎች ነን ማለት ነው። ስለዚህ ልብስ አያሳስባችሁ፣ እህልም አያሳስባችሁ። አስቀድማችሁ ሰማያዊቷን የእግዚአብሔርን መንግስት ለመለመን ሞክሩ። እሱን ነው የሚበጃችሁ። እሱን ከለመናችሁ በኋላ ሌላው ይጨመርላችኋል። ጠይቁኝ አደርግላችኋለሁ አለ። የእኛን ሕይወት ስትመለከቱት ግን ተገላቢጦሽ። የእኛ የጸሎት ሕይወት ምኑ ይቀድማል መሰላችሁ? ሌላው ይቀድምና ጽድቅና መንግስቱ ሁለተኛው። እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ? አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን። የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ? መንግስተ ሰማያት ዘላለማዊ ማረፊያ ናት። ለክርስቲያን ዘላለማዊ ማረፊያው ቦታ ብቻ ሳይሆን አምላኩ ነው። ቤተ ክርስቲያን ውስጥ ትምህርት እንዳለ ቤቶቻችን ውስጥ ቃለ እግዚአብሔር መማር አለብን። ቤተ ክርስቲያን ጸሎት እንዳለ ቤተሰቦች መጸለይ አለባቸው። ቤተ ክርስቲያን ንስሐ ኑዛዜ እንደምትሰጠው ካህናት አባቶቻችን ቤታችን ውስጥ ገብተው ጸበል ከመርጨት ባለፈ ስለ ንስሐ ማስተማር አለባቸው። የቤተ ክርስቲያኗ ትልቋና ትንሿ ቤታችን ውስጥ ያለችው ቤተ ክርስቲያን ዕውቀትን ሳይሆን ሕይወትም ሊኖራት ያስፈልጋል። እግዚአብሔር አምላክ እንዳወቅነው ለመኖር በቸርነቱ ይርዳል። ከኛ መካከልም እግዚአብሔር እንዲያመሰግነን ፈልገን የሚያስመሰግን ስራ ግን የለንም። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል። እናንተን ግን አይተካችሁ። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችሁ? ለእኛ እኮ ነው ደሙን ያፈሰሰው። መጽሐፍስ የሚለው ምንድን ነው? በገዛ ደሙ ገዝቷችኋልና እኮ ነው የሚለው። 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያዎቹ 3ቱ የፍቅረ እግዚአብሔር መገለጫ ናቸው። እስኪ ፍቅረ እግዚአብሔር በሉ። አዎ ፍቅረ እግዚአብሔር ናቸው። ከኔ ከአምላክ ከእግዚአብሔር በቀር ሌሎች አማልክት አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የአምላኬ እግዚአብሔርን ስም በከንቱ አትጥራ የሚሉት ትእዛዛት ሰው እግዚአብሔርን መውደዱን የሚያሳይበት የፍቅር መገለጫዎች ናቸው። ሰው በአፉ እግዚአብሔርን እወዳለሁ ብቻ ማለቱ የፍቅሩ መገለጫ ሊሆንለት አይችልም። በስራ ተርጉሞ ማሳየት መቻል አለበት እንጂ። የተቀሩት 7ቱ ደግሞ ፍቅረ ቢጽ ይባላሉ። እስኪ ፍቅረ ቢጽ በሉ እንጂ። ፍቅረ ቢጽ ደግሞ ማለት ሰው ሰውን መውደዱን የሚያሳይበት መንገድ። እንግዲህ ልብ ብላችሁ ከሆነ ክርስቶስ የዘላለም ሕይወትን እንዲወርስ የጠየቀውን ባለጸጋ ለእግዚአብሔር ፍቅርህን መግለጽህ ብቻ በቂ ነው አላለው። ከሰው ጋር ስትኖር ለሰው የምታሳየውን ፍቅር ነው እኔ የማየዋል። ለምን መሰላችሁ? እዚህ የዮሐንስ መልእክት ላይ አምላካችን ልዑል እግዚአብሔር በሐዋርያው በቅዱስ ዮሐንስ ላይ አድሮ እንዲህ ይላል። ማንም በሉ በደንብ ከእናንተ መካከል እግዚአብሔርን እወደዋለሁ እያለ የሚያየውን ወንድሙን የሚጠላ ቢኖር እርሱ ውሸታም ነው። የማያየውን እግዚአብሔር እወደዋለሁ እያለ የሚያየውን ወንድሙን እንዴት ሊጠላው ይችላል? አይገርማችሁ? ያላየነውን እግዚአብሔር እንወድሃለን እንለዋለን። በአምሳሉ የፈጠራቸውን ሰዎችን ግን እንጠላለን። ውሸታም ነን ማለት ነው። ሰው እግዚአብሔርን መውደዱ በእውነት የሚረጋገጠው በአምሳሉ የፈጠራቸውን ሰዎች መውደድ ሲችል። እውነት እግዚአብሔር እርስ በርስ መዋደድን ይስጠን። ትልቁ ጸጋም ትልቁ የሕግጋት ፍጻሜ የሚሄድ ቅዱስ ጳውሎስ እንዲህ ይላል፣ ሆዳቸው ጣዖት የሆነባቸው ሰዎች አሉ ይላል። ሆዳቸው ምናቸው? መጾም ሲያስፈልጋቸው የማይጾሙ፣
ለነፍሳቸው ድህነት የሚያስፈልጋትን ነገር ማድረግ ሲጠበቅባቸው የሥጋቸውን መቆም ይበልጥ አድርገው ትኩረት የሚሰጡ ሰዎች ሆዳቸው አምላካቸው የሆነባቸው ነውና እነዚህ ከእግዚአብሔር ውጭ የሚያመልኩት ሌላ ነገር አለ። እሱም ሆዳቸው ነው። ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ፣ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በሥጋችን ጣዖት አምልከናል ማለት። ካህናት አባት ናቸው፣ እናትም ጭምር ናቸው። ካህናት አባቶቻችንን እናከብራቸዋለን እንደኛ እኛው አይደል እንዴ ሰድበን ለሰዳቢ የምንሰጣቸው? ገመናቸውን ገልጠን አሳልፈን የምናሳየው እኛው አይደለን እንዴ? መሸፋፈን የከበደን ሰዎች ማለት ነው። መሸፋፈን ማለት ኃጢአትን መክደን አይደለም። እኛም በሰፈርንበት ሚዛን እንዳንሰፈር ሰውን ወደ ንስሐ ሊያመራ የሚችለውን ሕይወት ከመምራት ይልቅ እኛም የምናደርገው ምን አዲስ ዜና አለ ብለን ትኩስ ነገር ለማውራት ያለን ጉጉት በዚህ ዘመን ያለው ትልቁ ፈተናችን ስለሆነ ያልሆነውን እንደሆነ የሆነውን ደግሞ አብልጠን ነገሮችን ጨማምረን እናወራዋለን። ክርስቶስ ደሙን ያፈሰሰለት ሰውነት እንደተሸከመን ካወቅን እኮ ከኃጢአት ጋር ጥርሳችንን ነክሰን እስከ ደም ጠብታ ነበር ቅዱስ ጳውሎስ እንዳለው መጋደል የነበረብን የነበረው። እኛ ግን ኃጢአት እኮ የምርጫ ጉዳይ ሆኖልናል። በቃ እግዚአብሔር ይረዳናል እያለን ያላጠፋ ነው ምን ጥፋት አለ?